ያስቀምጣቸዋል እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም። አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታህኔ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽቷል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም እናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙ መጠየቅ ባልፈልግ ኖ ኮመንት ብያለሁኝ። ለአንቺ ትቼዋለሁ። በቃ ይሄ መልሰሻል በትክክል። አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ ባወራ ደስ ይለኝ ነበር። ሌሎች ንገሪያቸው ተሃሚ ሳይሞቱ ሞቱ እንዳስባለ እነሱን የሰማሁት። ሌላ ደግሞ ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች እሷ ራሷ። በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመራችሁት ነገር አለ ወይ ብያቸዋለሁ። ሽምግልና ጨርሶ የተባለ እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ሀናን አልገባኝም። ምኑ ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመውና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱንም እኔ አናግሬዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን በሽማግሌ ብትይዙት ተመልሳችሁ በሽማግሌ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ ስለማጅ እንደማትይዣ አውቃለሁኝ። እኔ ይኸውልሽ አልኩኝ ሀቢባ ሽማግሌው ከከሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኖ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማቅሽ ሁሉም ስለሚያቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኙ ሰው አይደለም። የምታምኙ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100 ሺህ ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራም። እና እሱ ያለበት ሁኔታ ሌላ። ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታህኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይንም ለምን እንዳልመጣ ታውቂያለሽ? አንደኛ እኔ ማስመሰል ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ። እኔ ሙሉ ደረሰኝ እጄ ላይ ስላለ ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣችሁ እርግጠኛ ከሆንኩ በኋላ ነው ድምፅ የሆንኩት። 4 ቀን የፈጀብኝ ይህን እስከማጣራ ድምፅ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምፅ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምፅ የምሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ቪዲዮ ተረችበታል። የዛችን ምስኪን በአጥንቷ የቀረች ሳውዲ አረቢያ ላይ ታማ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋናው ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አጽድቼለታለሁ፣ ስራውን እንዳስተላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ሌላ ምንም አይነት አማራጭ ከክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ስለሌለው ነው ያልመጣው። ቪዲዮ ደግሞ ሲሰራ ኮመንት ዘግቶ ይሰራው። ልብ ካለው ኮመንቱ ለምን ሊሚትድ አክሰስ አደረገው? እሱ ለፈቀደላቸው ሰዎች ብቻ እንዲኮምቱ ለምን አደረገው? ንጹህ ነኝ የሚል ሰው ኮመንት አይፈራም። ሁሉም ሰው እንዲኮምት አድርጎ ለምን አልሰራም? ቪዲዮ ለምን አልመጣም? እሻይም አቡዬ እንደዚህ ነው እኮ የሚያደርገው። ውስጥም የሚፈልገውን ሰው ለሁሉም ሊምት አድርጓል። አንዳንድ ሰዓት እንደውም ለ3 ልጆች እኛን አናግሩኝ ብሎ ፈቀደልን እንጂ ሁሉንም ሰው አስሮት እንደፈለግሽ መጻፋችም አሁን ጭራሽ ዘግቶታል። እንደዛ ነው የሚያደርግሽ። ካልፈለገ ሀታ የእንትን የቢዝነስ ግሩፑ ላይ ብትገቢ መጥፎ ኮመንትን ከስር ከስር ነው የሚያጠፋው። ልጁ ከምታስቢው በላይ ቆዳው ነው እንጂ ውስጡ በጣም ከባድ ነው። አይመን ገባሽ? አሁን ማመካን እህቱ ነች። እሷን እንዲህ ማለት እዚህ ጋር እሱን እንትን የሚል ነገር መናገር አልፈልግም። የሚሄድበትን ርቀት ነው የምነግርሽ። አሁን እንግዲህ ዘግቶ አንቺ ጋር ሳይቀርብ ቀርቶ በትልቁ በዘጋው ሚዲያ ላይ እያመጣ እዚህ ያንቺን የተቆራረጠ ቪዲዮ ላይ ኮመንት የምንሰጠውን አይቻችኋለሁ ነገር ስክሪንሹት በውስጥ ይለቃል።
ስለዚህ ኮመንት ስለሰጣችሁ ወደፊትም ሀብታምን ብሆን ብራችሁን አልመልስላችሁ። እንደዚህ በስማችን ቀዩን አስምሮበት እየለቀቀ ነው እና እኔ ከቃላት በላይ ነው። ስክሪን ሪከርድ አድርጉት እያንዳንዱ ሲለቅ ለኡምረያን አይደል የሰጠሻት? ይኸውልሽ ይሄ ይጠቅማችኋል አልኩኝ። ስክሪኑ እያንዳንዱን አለ ማድረግ አይቻልማ። አይደለም ፎቶ ማንሳት ይችላል። ልኬላታለሁ። ምን ሆነሽ ነው? ላላ ልኬልሻለሁ ኡምረያን እንዴ ስክሪንሾት አድርጌ እንትን ፎቶ አንስቼ ይኸውልሽ፣ አንዳንድ ከዘጋው ፕራይቬሲውን በሁለተኛ ስልክ ግሩፑን ሙሉ ስክሮል እያደረግሽ ስክሪን ሪከርድ ማድረግ ቮይሶቹን ፕሌይ እያደረግሽ መቅዳት። ይኸውልሽ እንደሱ አድርጌ አቡዬ ከዚህ በፊት ብዙ ልክ ያለው አለ ታውቃለች። ይህን ሁሉ ነግሬያቸዋለሁ እኔ በምችለው አሁን ራሱ እኔ ስራ ቦታዬ ላይ እንትን ብዬ ነው በቃ ማለት የሚመጣብኝን ኃላፊነቱ ግቢ ስሉ እኔ ከሚናገረው በላይ እንዲሄዱ ያላደረግኩበት ጥረት የለም። ከትናንት ወዲህ ወጥቶ አቡዬ ከትናንት ወዲህ ሚስቱን እህቱን ምናምን ነፃ ለማድረግ ወጥቶ የሰራውን ቪዲዮ አይተሻል። እነሱ የሉበትም አለ። ከዛ ወዲህ ነው ታህኔ ራሱ እዚህ የመጣችው። ለምን ከዛ በፊት አልተወጣም? ለምን የጮሽ ጊዜ ታህኔ ራሱ እየሮጠች አልመጣችም? እና ከዘረዘር እዚህ ጋር ላስቁምሽ፣ ሀናን አንዴ ላስቁምሽ። እሱ ቪዲዮ የሰራው ትላንትና ነው አይደል? ሀቡ ታስታውሺ ከሆነ ቅዳሜ ቀን ከትናንት ወዲህ ለትናንት ጠዋት እኮ እኔ ሀቢባ አንዴ ለዚህ መልስ ልመልስ። ቅዳሜ ለታ አንቺ ጋር ለመግባት እህቱ ነኝ ኦልሬዲ ምናምን ብዬ ስልክልሽ እንደውም ነይ ግቢ ያልሽኝ ሌላ አካውንትም አለኝ እና በዛ ስገባ ከ1000 በታች ፎሎወር ነው የነበረኝ እና ልገባ ብዬ አክሴፕት ስል 3 ጊዜ አክሴፕት አላረገም ካስታወሽኝ። ከዛ እህቱ ነኝ አለች። ውሸቷን ነው አልሽ። ስለዚህ ለሀናን ልመልስላት ብዬ ነው። እሱ እንደዛ ስላለ አይደለም ሮጬ የመጣሁት ለማለት ነው። አይ እሱ የሄደበትን ነው የምነግርሽ። እሺ አንቺም ነይ። እሱ ግን የሄደበትን አይተሻል። እኔ ከዛ በፊት ነው ሀቢባ ጋር ልገባ ታህን ይኸውልሽ፣ ግሩፕ ላይ ገብቼ እኔ ሀቢባ የምታወራውን ሁሉ ነው ማወራላቸው። ይኸውላችሁ አልኳቸው። ሁሉም ወይ ብለው አበዱ የለቀቀውን ሲያዩ። አሁን እሱ ትንፋሽ እየወሰደ ነው። እዚህ ጋር ሚስቱና ልጆቹን ሊያጠር አቡ ምን ብላ እንደምትፈስረው የተናገረውን ንግግር ታዩታላችኋል። እንዳልኩት ነው መጥቶ የተናገረው። ንፋስ እየወሰደ ነው እሱ። እንዴት ለብዙ ሰዎች ደግሞ እየላኩልኝ ነው በውስጥ ውሸት እንደሆነ እንዳልበላ እየተናገረ ነው። ገባሽ? እናንተን ነፃ አውጥቶ ብቻውን ተጠያቂ ለማድረግ ነው የመጣው። ይሄ ግን ለምን እንደሆነ አንቺ እሱ ላያረግሽ ይችላል ተጠያቂ። ህግ ግን አቡም አታስቆመው፣ ማንም አያስቆመውም። ህግ የያዘውን ነገር ህግ ይፈተዋልና ጠበቃለኝ። እናንተ ድሃ ናችሁ፣ ምንም አታመጡም። የእሱን ሳይኮሎጂን የበልቸዋለሁ። እናንተ ድሃ ናችሁ፣ ከአረብ ሀገር ገብታችሁ ጠበቃ ቀጥራችሁ ፍርድ ቤት በታክሲ እየተመላለሳችሁ ምን በልታችሁ ከኔ ጋር የመከራከር አቅም ይኖራችኋል ነው። እኔ በሚሊዮኖች ከህዝቡ በልቻለሁ። ጠበቃ ቀጥሬያለሁ። ብር ካለሽ ሌባ ሙኝ ማፊያ ሙኝ ጠበቃ ቀጥረሽ ለእሳት የላሰ ጠበቃ ራስሽን ነፃ ታወጫለሽ። ስለዚህ እሱ በብሩና በጠበቃው የተማመነው። ህዝብ ደግሞ ከብር ከጠበቃም እንደሚበልጥ እናሳየዋለን። ማነው ከሱ አረቢያ መሬት የሚገዛው? ህዝብ ነው። አቡዬ አሁን እርግጠኛ ነኝ ቴንኪዩ ታሃኒ። ምናልባት አንቺ እንኳን ዝም ብትይ ባልሽ ዝም አይልም። ቤትሽ ደግሞ መፍረስ የለበትም። እንደዛም ብለን አናስብም። አይሽ የመጣብሽን ነገር ሁሉም በልጆቹ እኔ ከዛ በፊት ኦልሬዲ ለመምጣት የመጣብሽን ነገር ኃላፊነት ያለመውሰድ ከተጠያቂነት አያድንም። አንቺ እንኳን እምቢ ብትይ እሱ ገፍቶ ሊያወጣሽ ይችላል። ሁለተኛ ደግሞ ቢዝነስ እያልሽ ነው። ትላልቅ ሰዎች እየደወሉልሽ ነው። እዚህ ደግሞ ልጆቻቸው በህይወትና በሞት መካከል ማለት ካላበላቸው መኖር የማይችሏል እና ለሚከፈለው ዋጋ ለምትጠየቂው ነገር ነገ ትመጫለሽ ብዬ አስባለሁኝ። በውስጥ በኩል በሽማግሌ የምትጨርሱን ይኸውልሽ፣ ማንም እሱን የመክሰስ የማዋረድ አጀንዳ ያለው የለም። አቡን ብትሆን እሱን ህግ ቦታ የመጎደት ብር ከመለሰ ምንም ነገር ማንም ትርፍ የተናገረው የለም። ገባሽ? እንደሱም የተከበረ ሰው የለም። አሁን እሱ ሳይኮሎጂውን አታውቁትም። 150 ሚሊዮን ሲጠራ በቃ ሰው ያምናል ብሎ ነው። እኔ በጣም ትልቅ የማከብረው ሰው ራሱ ይሄን ካረገ እኔ ቆምላቸዋለሁ ያላል። ኖ ከአቡ ውጭ ማንም አይዝም ብዬ ነው። እና አሁንም እኔ ብዙ ማለት ይችላል። የተፈቀደልኝ 10 ደቂቃ ነው። ሀናንያው ማነች ኡምረያን ሁሉም ግቢልን ተናገሪ። ምክንያቱንም ሁላችንም መናገር አለብን። እዚህ ጋር 20 ምናምን ሰው አለ። ግን ይሄን መናገር የፈለግኩት ትልቁ አቡ እንድታውቅ የፈለግኩት ተሰጥቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪው ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋናውን ሰው አስወጥቷል። ለምን መናገር ወንዶችም አሉ ባይዘው እዚህ ስላልገቡ እንዳይመስልሽ። ወንዶቹ ጸጥ ብለው ነው ይሄ ሁሉ ሴት እየጮኸ ያለው። የሚገርምሽ ነገር ወንዶቹ በውጭ ተሟግተው ካገኙ ዝም ሊሉ፣ ግን
ይኸው እንዳንቺ አይነት ደግሞ ከወንድ በላይ የሚረዳ ሰው አለ። ወንዶች አሁንም ግሩፕ ውስጥ ብራቸው ያልተመለሰ ዝም ብለው በሴት ትግል ሊጠብቁ ሊወስዱ የሚመጡ አሉ። ብዙ ሰዎችም እየፈሩ ያሉ አሉ። ውጡ ሲባሉ ልጆቻችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላሉ እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረውን አይተሻል። አለ ብሩ አለ ብሏል። እኔ ደስ ያለኝ ይኸውልሽ አለ ምንድን ነው ቪዲዮ ላይ ያለው ብሩ አለ፣ ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የእነሱ ልጆች በራብ ይሙቱ ወይ? እነዚህ ምስኪን የስደተኛ ልጆች የመዳም ቅመም ልጆች በራብ ይሙቱ ወይ? አንተ ቦርጭን እስክታሳድግ፣ አንተ ሀብትን እስክታካብት። በዛ ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። አንድ ደቂቃ እሱ መስርቶ ለወጣ ስለሆነ ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታረጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው፣ ይሄን አታርግ እያልኩት ነው። ግን የሚሰማሽ አይደለም ልጁ። የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም አሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪው። ጥናት ይላል እንትን አለኝ እኔ አይዲያ አለኝ የኔ አይዲያ በብር ይሸጣል አለ። አይዲያውን ቀቅሎ ይብላው፣ ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሶ እሱ ሀብታም ነው አደለ? በራሱ በሚሊዮኑ አይመኒታ ሚሊዮነር አደለ? በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የነዚህን ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁኝ አቡዬ፣ በጣም ነው በጣም አመሰግናለሁ አቡ። ሁላችሁንም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ይሄንን ሀሳብ ከአንቺ ስሰማ አቡ በጣም ነው ያዘንኩት። ምክንያቱም ይሄ ሰው ሳኡዲ በነበረበት ጊዜ ኢትዮጵያም ከገባ በኋላ የነበረውን እንቅስቃሴ ምናምን እናውቃለን እና እንዲህ አይነት ኮምፕሌኖችም እኛ ጋር ይመጡ ነበረ። ግን እስቲ ነገሩ ይጥራ ተብሎ እኔ እንደውም አንድ የነገርኳቸው ምንድን ነው አንድ ነገር ምናልባት እህቴ እዚህ ጋር ያለችው ካልተሳሳትኩ ስምሽን ተሃኒ አንድ የምጠይቀው ጥያቄ ምንድን ነው አንድ ፒኤልሲ ወይንም ፕራይቬታይዜሽን ሊሚትድ ካምፓኒ ኢትዮጵያ ውስጥ ሲቋቋም ወይንም እናንተ 4 ናችሁ ፈርመናል ብለሻል። ስትፈርሙ እንደ ኃላፊነት ማለት ነው የመተዳደሪያ ደንብ የሚባል አለ የድርጅቱ። የዛ የመተዳደሪያ ደንብ አንድ ኮፒ ደርሶሻል አንቺ? ምክንያቱም ትልቅ ኃላፊነት ነው የወሰድሽው። ፊርማሽን የሚያህል ነገር ፈርመሻል። የመተዳደሪያ ደንቡ ኮፒ አለ ወይ አንቺ ጋር? ምንም ነገር የለም። ምንም ያሰብኩት ነገር የለም። በቃ እዛው ፒኤልሲ ላይ ነው ኦልሬዲ ውልና ማስረጃ ላይ እዛ ጋር ስሙ ተጠቅሷል። የኔ ባለቤት ማለት ነው ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይኸው አጠገቤ ነው ያለው። ጉዳዩን አቶ አሊ ሁሴን ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ የአንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው እቺ አንድን ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁ። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መታችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩአር ሪስፖንስብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይዝ የማደርገው ምንድን ነው አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥ የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር
የተሳሳትከው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ ኢቴክስ ታይም ምናምን ያልከው ነገር ሪል ከሆነ ናና ግባና ዝቺ ጋር አስረዳ። እዚህ ጋር ዘመዶችህን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራቸውን ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻህ መናገር አስፈላጊ አይደለም። እዚህ ጋር መወያየት ካስፈለገ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ እህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አምሶሪ ቱ ሴ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ፣ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ ነው። የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም። ገባ? በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው ያላውቆ 4 አትበል። እከሌ ኤቢሲዲ ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦሎፈሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶቼን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ፣ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ ሬዲ፣ ችግር የለም። እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል።
መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ቢሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ፣ ወደ አማርኛ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛ አይሰማችሁም። ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ፣ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይኸው ይሄን ያህል ማሽን አልገዛም። ይኸውልህ ሆና አልገዛም። ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ።